በሀገር በቀሉ የኢኮኖሚ ሪፎርም በተቀመጠው የዘርፈ ብዙ ኢኮኖሚ መሰረቶች እሳቤ አንዱ የኢኮኖሚ ምሰሶ ተደርጎ የተቀመጠው የአምራች ኢንዱስትሪ ዘርፉ ነው። የአምራች ኢንዱስትሪ ዘርፉ ፈጠራና ፍጥነትን አክሎ ከፍተኛ እድገትን እንዲያስመዘግብ በመንግስት ልዩ ትኩረት ተሰጥቶት እየተሰራ ሲሆን የአዲስ አበባ ከተማ አስተዳደርም ዘርፉን በትኩረት ለመደገፍ የሚያስችል እቅድን ነድፎ እየሰራ ይገኛል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና የከተማ አስተዳደሩ ከፍተኛ አመራሮች በከተማው የሚገኙ አምራች ኢንዱስትሪዎችን በጎበኙበት ወቅት ከንቲባ አዳነች እንደተናገሩት ኢንዱስትሪ ሌሎችንም ዘርፎች አስተሳስሮ መምራት የሚችል እንደመሆኑ ተገቢውን ትኩረት ሰጥቶ ለመደገፍ የሚያስችል እቅድ ወጥቶ እየተሰራ ይገኛል። ሰሞኑን የፓርቲያችን እና የመንግስታችን ከፍተኛ የስራ አመራሮች ስልጠናዎች እያካሄድን ያለነው በስልጠናዎቻችን ትኩረት ከተሰጠው ዘርፍ ውስጥ አንዱ ኢንዱስትሪ ነው። ኢንዱስትሪ ከፍተኛ የእድገት ዘርፍ ተደርጎ ከኢንዱስትሪ ውስጥ ደግሞ አምራች ኢንዱስትሪዎች በልዩ ሁኔታ ድጋፍ ሊደረግላቸው እንደሚገባ ተስማምተን እየሰራን ያለነው። ኢንዱስትሪያላዊነት ደግሞ የማይቀር መዳረሻችን ነውና ሌሎችንም ዘርፎች አስተሳስሮ የሚይዝ ዘርፍ ነው። ከዚህ አንፃር ተገቢውን ትኩረት ለመስጠት አቅደን እየሰራን ያለነው። በከተማው አስተዳደር ለወጣቶች ስራ ለመፍጠር የተጀመሩ የአምራች ኢንዱስትሪ መስኮች ከፍተኛ ለውጥ ማምጣታቸውን የተናገሩት ከንቲባ አዳነች ተኪ ምርቶች በስፋት እየተመረቱ ቢሆንም ለውጭ ገበያ የሚቀርቡ ምርቶችን ማምረት ላይ የበለጠ ሊተኮር ይገባል ብለዋል። በከተማው አስተዳደር ለወጣቶች ስራ ለመፍጠር በተለያዩ ደረጃዎች አደራጅተናቸው ያስገባናቸው ስራ የጀመሩ ስራ ጀምረውም ውጤታማ የሆኑ በርካቶች አሉ። 5 ዓመት የሞላቸውን እነኚህን የአምራች ኢንዱስትሪዎች አጠቃላይ ስምሪት ማየት ስለሚገባን ለመደገፍም በቀጣይ የሚያስፈልገውን ግብአት ለማቅረብና ለማበረታታት ጭምር ያለመ ነው ማለት ነው። በእውነት ዛሬ ያየነው በጣም ያስደስታል። በ5 ዓመት ውስጥ ያመጡት ለውጥ በጣም የሚገርም ነው እስከ መላክ ድረስ። ተኪ ምርት በጣም በሰፊው እንዳያችሁት ብዙ ተኪ ምርቶችን እያመረቱ ነው ያሉት። ቀጥሎ ያለው ደግሞ መላክ ነው። የውጭ ምንዛሪያችንን ችግር የሚፈታው የኢትዮጵያን እድገት የሚያፋጥነው በራሳችን ብቻ ምርቶች ራሳችን አምርተን ኢምፖርት የምናደርገውን ሰብስቲት በማድረግ ወይም ደግሞ በመተካት ብቻ ሳይሆን መላክ አለብን። አምራችነት እየተበረታታ የምርት እጥረት መቀረፍ መቻል አለበት። በከተማው የሚገኙ ኢንዱስትሪዎች ፈጠራና ፍጥነትን በማከል ምርታማ የሆኑ መሆናቸውን በጉብኝታቸው መመልከታቸውን የገለጹት ከንቲባዋ ያለባቸውን ችግሮች ለመፍታትም ጉብኝቱ አጋዥ መሆኑን ተናግረዋል። አሁን ዛሬ ያየናቸው ምርቶች አብዛኛውን ኮሪደር ልማት ላይ እነሱን እንጠቀምነው ከውጭ አላስገባንም፣ ተክተዋል ማለት ነው። ከዚህ በፊት ከውጭ የሚገባው ግራናይት በአገር ውስጥ ግራናይት ነው። እዚያው የገባንበት ክፍል ውስጥ የምናየው ይሄ ፎርስ ግራናይት ብለው የሚጠሩት ከግራናይትና ከተለያዩ ከማርብሎች ከተረፈ ምርቶች የሚሰራ ነው። በጣም ጠንካራ ነው። ከቤት ውጪ ለመኪና ማቆሚያ ጭምር ለፓርኪንግ ጭምር ተጠቅመንበታል። መንገድ ላይ ደግሞ ለእግረኛ መንገድ ተጠቅመንበታል። ከተጀመረ ገና አመትም አልሞላውም። እንደዚህ አይነት ምርት ኢትዮጵያ ውስጥ አልነበረም። የመጀመሪያ ነው ስናምርት ማለት ነው። አዳዲስ ፈጠራዎች መጥተዋል። ፍጥነቶች ደግሞ እንዳየነው ካቋቋሙ ገና 4 ወር ነው። በ3ኛ ወር እንደዚህ አይነት ምርት እያመረቱ ነው ያሉት። አልባሳት ላይ ያየናቸው፣ ጋርመንት ላይ ያየናቸው የሚገርሙ ምርቶች ለሀገር ውስጥ ብቻ ሳይሆን ለውጭ ጭምር የሚላኩ ናቸው። እነኚህም ማበረታታት ያለባቸውን ችግር ቀረብ ብለን አውቀን ችግሮቻቸውን መፍታት የበለጠ እንዲሰሩ ብዙ የሰው ኃይል ወደ ስራ ማስገባት እንዲችሉ አዳዲስ ማሽነሪዎችን ማምጣት እንዲችሉ ፈጠራዎች እንዲበረታቱ ቴክኖሎጂዎችን መጠቀም እንዲችሉ ለማድረግና የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ የሚያስችለን አቅም በዜጎቻችን በተለይም ደግሞ ይሄን አምራቹን ኃይል ወጣቱን ኃይል ማበረታታትና እነሱ የሚሰሩበት እድል እንዲሰፋላቸው የማድረግ ስራ አቅደናል። መሬት ላይ ደግሞ የሰራናቸው ስራዎች አሉ። እነኚህ እቅዶቻችን በብዛት የተተገበሩ ናቸው። የከተማ አስተዳደሩ በስራ ፈጠራ ያደራጃቸውን ብቻ ሳይሆን በራሳቸው መዋለ ንዋይ ወደ ዘርፉ ለገቡ ባለሀብቶችም ተገቢውን ድጋፍ እንደሚያደርግም ከንቲባ አዳነች አቤቤ አስታውቀዋል። ውጤታማነትን ሁሉ ጊዜ እጥፍ እያደረግን እየፈጠነን እስከ ዝላይ ድረስ ዝላይ ማለት ነው ከነበርንበት በብዙ መስፈንጠር ማለት ነው።
በብዙ መስፈንጠር የምንችልበትን አቅም መፍጠር እንችላለን የሚል ደግሞ አሁን አዲስ ያቀርነው እቅድ ነው። ይሄንን ለማሳካት ነባሮቹ ማበረታታት፣ ማሳያ ማድረግ፣ እንዲሰፉ ማድረግ፣ እንዲጠነክሩ ማድረግ፣ አዳዲሶች ደግሞ ወደዚህ ዘርፍ እንዲገቡ ማስቻል ነውና ከዛ አንፃር ያየነው ስራ በጣም የሚያበረታታ ነው። እኛ ያደራጀናቸው ብቻ ሳይሆን በራሳቸውም ደግሞ ፒኤልሲ ፈጥረው እንደዚህ በከተማችን ላይ ተበረታተው በራስ አቅም የጀመሩም አሉ። ተከራይተው ነው የሚሰሩት። የስራ ቦታ ያስፈልጋቸዋል። የመስሪያ ቦታዎችን ድጋፍ ለማድረግ ምን ያህል ውጤታማ ምርት እያመረቱ ነው የሚለውን አይተናል። ድጋፍ እናደርግላቸዋለን። የሚሰሩ እጆች ሁሉ ጊዜ ይበረታታሉ። እንዲበዙ እንፈልጋለን። ማብዛት አለብን። ስለዚህ በጥራት በፍጥነት መስራት እንዲበዛ የማድረግ ቀጣይ ርብርብ የምናደርግበት ማዕከላችን ነው። በዚህ በኩል ኃላፊነታችንን ለመወጣት በእኛ በኩል ዝግጁ ነን። እየሰሩ ያሉትም ደግሞ ከዚህ በላይ ለመስራት እልህ መግባት አለባቸው። በሰሩት እስካሁን ድረስ ባስገኙት ውጤት መርካት ሳይሆን የተለያዩ እንቅፋቶችና እዛም እዚህም የሚያጋጥሟቸውን እጥረቶች መናገር ሳይሆን ማለፍ የሚችሉበትን ጉልበት፣ አቅም፣ መፍትሄ ማምጣት መፍጠር እንደዚህ አይነት ዝንባሌዎችና አሰራሮችን መከተል ይገባቸዋልና በርቱ ልላቸው እወዳለሁ። በጉብኝቱ ከአነስተኛ እስከ ከፍተኛ ደረጃ ያሉ አምራች ኢንዱስትሪዎች በአመራሮቹ ታይተዋል።